ቻለንጅ አለኝ እኔ ለኢምራን ነው ቻለንጅ። ያው እንደሚባለው 1 ሚሊዮን መግባት አለበት። የኔ ቻለንጅ ደግሞ ኢምራን 1 ሚሊዮን ከገባ ከዚህም በኋላ አይፎን 17 እኔ እንትን አደርጋለሁ ማለት ነው። ኢብራንን እንትን በሉት ፕሊዝ። አይፎን ቆይ ይደገም ኢምራን 1 ሚሊዮን ከገባ በዚህ 2 ቀን ውስጥ ኢንሻአላህ እኔ አይፎን 17 ለኢብራን ልክለታለሁ ማለት ነው። ማሻአላ 2 ቀን ያጀማ ነቃ ደንገጥ በሉ። ስንት ነው? 882 ነው ያለው። ስንት ሰው ነው የሚቀረው? 100 ስንት ነው? ቆይ አንዴ ሊሆን አሁን 118 ምናምን 118 ነው የሚቀረው። እና አይገባም። ቢኢዝኒላህ የዛሬ ፕሮግራማችን የሚሆነው ስለ ኢስላም ጠይቁን ነው። ዲነል ኢስላም ሙሉ ሃይማኖት ነው። ለሁሉም ነገር መልስ አለው። ስለዚህ ያልገባችሁ ነገር ካለ ክርስቲያን ወገኖቻችን፣ ሙስሊም ወንድሞቼ እየገባችሁ ጥያቄያችሁን ታቀርባላችሁ ማለት ነው። ሙስሊም ወንድሞቼ ደግሞ ታብታብ በማድረግ ታግሳችሁ በማዳመጥ ኢንሻአላህ ትብብራችሁን ግለጹ። ቀጥታ ወደ ጥያቄና መልስ እንገባለን። አሁን ሞዴሬተሮች የተናበበ ስራ ስሩ። አንዱ ክርስቲያን ሲወርድ ሌላ ክርስቲያን ታስገቡንላላችሁ ማለት ነው ኢንሻአላህ። ስለዚህ ጴንጤዎች ጀምራለን። ከጴንጤው በፊት ግን ዛኪር ወንድሜ ጀዛከላህ፣ በጣም ደስ የሚል ቲላዋ ነበር። አላህ ይቀበል። እሺ ጴንጤው ሰላም ብያለሁ። ሰላም እንዴት ናቸው? ሰላሙን አላመን ተቢዐል ሁዳ። እንዴት ነው ወገኔ? ሰላሙን እየሰማል? በደንብ ይሰማል። እግዚአብሔር ይመስገን ሰላም ነኝ። አለን ከይቅርታ ጋር እንዲጠይቅ ጋብዛችሁ ነው። እንደው ከጥያቄ በፊት እንደው ነገሮችን ግልጽ ለማድረግ ማለት ነው ጴንጤውዬ፣ አሁን የትኛውን እግዚአብሔር እናመሰግነው? እግዚአብሔር አብን የትኛው ነው? ወይስ ወልድን ወይስ መንፈስ ቅዱስን? እኔ ቅራውን ያዳመጥኩ ነበር ሱረቱል አዕራፍ እና እግዚአብሔር ይመስገን ስል ደግሞ ያው ከካይዲዎች መሀል አይደለም። ስለዚህ የትኛው እግዚአብሔር እናመሰግነው? አሁን አብን እግዚአብሔርን ነው ያመሰግንኩት። ኢየሱስ የትኛውን? ወልድን? ኢየሱስን? የኢየሱስ አባት ሳይመሰገንም አባትም እኮ አለው ኢየሱስ። እግዚአብሔር ስንል እኮ ሶስት ነው። ሶስቱን ነው። ኢየሱስም በአብ ቅፍ ስላለው በዛው መንፈስ ቅዱስ ከአብ ስለሚወጣ ሶስቱን አንድ ላይ ሶስቱን በአንድ ነው። ሀይም መች በቃ እሱን የፈለጉ። ስለዚህ አሁን የጴንጤ ወገናችን ያመሰገነው ሶስቱን። እሺ ይቅርታሽ፣ አቡኪ ካለ አንድ አፍታ ጊፍት ነው። አቡኪ ካለ አንድ አፍታ ጊፍት ላክ። ሜንሽን አድርጎኝ ከታች አልመጣልም። ቀጥል ሀቢቢ። እሺ ጴንጤ ጥያቄ መቀበል ትችላለህ። ነው እሱ ምንድን ነው? የመጀመሪያ ቤተክርስቲያን ወይ ቤተክርስቲያን ያለ ደግሞ የመጀመሪያው ምንድን ነው ቴምፕል የምትባለው አብርሃም ያቋቋማት እንትን አለ ካባ አቋም ምንድን ነው አብርሃም የሰራት ማለት ነው። አብርሃም አስጀመረው ካባን። ስለዚህ ሲያስጀምር ቁርአን እንደሚነግረን አላህ እንደሚጠብቅ ይነግረናል። ከዛ የሆነ ጊዜ ላይ ኦብሊን እንትና ጴንጤ ጋር ሰውዬ መጣ። ያንተ ችግር መሰለህ ታረዝማለህና አጠራጋ አቅርበው እስኪ ጴንጤው። እሺ በጣም ጥሩ በጣም ጥሩ። አጠራጋትና አቅርባት እንደዛ። ካባን እግዚአብሔር ይጠብቃታል። እሺ እግዚአብሔር ካባን ይጠብቃታል። አብርሃም ደግሞ ካባን እንደመሰረታት ነው የምናውቀው። አብርሃም በጣም የቆየ ነው። ከዛ ወዲህ ግን አላህ ያከብራ ፕሊዝ። እግዚአብሔር የሚለውን ስም ለአምላክ መጠሪያ እናደርገውም እኛ። ስለዚህ አላህ ያከብራ። እሺ አላህ እንበል እስኪ አላህ። እሺ እና አላህ ይጠብቃታል።
አንድ ጊዜ እንዳሁን በዚሆን ምንድነው ዚሆን ነው በሱ የዘመተባት ሰውዬ ነበረና ወፎች በድንጋይ አባረሩት። ከዛ ወዲህ ግን 360 አማልክቶች እዛ ተሰብስበው ያሉ ነው ነብዩ መሐመድ መጥቶ ካባን ነፃ ያወጣት። አላህ የሚጠብቅ ከሆነ እንዴት እነዛ 360 አማልክቶች ወደ ካባ ሊመጡ ቻሉ? እንዴት ካባ ለባዕድ አምልኮ ስብስብ ሊሆን ቻለ ነው ለዛች ጊዜ። ይሄ የኔ መጀመሪያ ጥያቄ ነው። ጥያቄ እሺ፣ መልሲ ሞተርጋዳም ግን አንዴ ቱ ቢ ሹር አቡበከር ድምጽ በደምብ ይሰማል አይደለ? ችግር እንዳይሆን ብዬ ነው። ማሻአላ ኸይር። እሺ አልሐምዱሊላህ ወከፋ። እሺ ቆይቶ የሚደርሰኝ አይደል? እሺ ስንጀምር አላህ ከአባን ስለሚጠብቅ እኮ ነብዩ ሰለላሁ ዐለይሂ ወሰለም ያስነሳቸው። አላህ ከአባን የማይጠብቅ ቢሆንማ ነብዩን አያስነሳም ነበረ። አንደኛ ፖይንት። ሁለተኛ ፖይንት፣ ታዲያ ለምን ጣዖት አምላኪያን ሲያመልኩ ዝም አላቸው ካልከኝ፣ አምላክ አላሁ ሱብሃነሁ ወተዓላ በጥበብ ነው የሚሰራ አይደለም። መጀመሪያ ከአባ የተባለው ስፍራ ኢብራሂም እና ኢስማኤል አለይሂም አሰላም የገነቡት የተቀደሰ ቦታ ነበር። ወኢዝ የርፈዑ ኢብራሂሙ ልቀዋኢደ ሚነል ቤት ለቁርአን፣ ኢብራሂም ከአባን ገንብቷል። አወሉ ቤት የመጀመሪያ ቤት ነው። እዛ ቤት ላይ አላህ ይመለክ ነበር። ግን ከጊዜያት በኋላ ምን ተፈጠረ? ጣዖት አምላኪያን ጣዖት እየሰሩ ማምለክ ጀመሩ። ስለዚህ አምላካችን አደረገ፣ ነቢዩን መሐመድ ሰለላሁ ዐለይሂ ወሰለም አስነሳና እነዚያን ጣዖት አስወገደ። ወሊላሂ ልሐምድ። አንደኛ ፖይንት። ሁለተኛ ፖይንት ደግሞ ጣዖታት ጭራሹ ለምን ቀረቡ ካልከኝ፣ ይሄ ለነሱ ፊትና ነው። አላህ ብቻ እኔም ብቻ አምልኩ የሚል ቃል ገብተዋል አይደል? አዟቸዋል። አላህን ሳያመልኩ በራሳቸው ፍቃድ ከአላህ ውጭ ጣዖታት ማምለክ ጀመሩ። አየህ አይደለ? ስለዚህ ይሄ ለራሱ ለነሱ ፊትና ነበረ። ግን አምላካችን ሩህ ስለሆነ አዛኝ ስለሆነ ምን አደረገ? ነቢይን አስነሳ ማለት ነው። አንደኛ ፖይንት። ሁለተኛ ፖይንት፣ ተመሳሳይ ጥያቄ ልጠይቅህና የእግዚአብሔር ቤተ መቅደስ አለ። የእግዚአብሔር ቤተ መቅደስ ጀነራል የሚባል ግለሰብ ገብቶ አርክሶታል፣ ተቃጥሏልም፣ አሁንም የለም። እግዚአብሔር ቤተ መቅደሱ ሲፈርስ ምን እያደረገ ነው? አስቀድሞ እዛ ቦታ ላይ አምልኮ ተሰርቷል፣ የጣዖት አምልኮ ተሰርቷል ብሎ ህዝቦችን፣ ሴቶችን፣ አዛውንትን ያስገደለው እግዚአብሔር ጀነራል የሚባለው ግለሰብ መጥቶ ያን ቤተ ክርስቲያን የእግዚአብሔርን ቤተ መቅደስ ሲያፈርስ ለምን እግዚአብሔር ዝም አለው? ይህ ጥያቄ ያቀርብልሃለሁ። እሺ እንዳውኑ እንዳልከው እንደ አላህ ቃል አልገባላትም ለዛች ቤተክርስቲያን። ነገስታቶች ነው ባይዘው ቤተክርስቲያን ብቻ ሳይሆን ነገስታቶች ሲነኩ ነው ቤተክርስቲያን የሚነካ። ግን ደግሞ እንደዚህ አይነት የእግዚአብሔር መሐላ ያለን የእግዚአብሔር ቃለ መሐላ የእግዚአብሔር ቤተ መቅደስ ናት። ቃለ መሐላ ስላለማ እኮ ብዙ ሽማግሌዎችን አስረዳቸው ብዙ አስረዳቸው አሰረጨፋቸው እኮ ለምን ጣዖት አመለካቸው ብሎ እግዚአብሔር ሽማግሌዎችን ህጻናትን ገድሏል። እዛ ቦታ ላይ አሰርዷቸዋል። አሁን ለምሳሌ ኢየሩሳሌምን ምንድን ነው የሶሎሞንን ቤተ መቅደስ እኮ እግዚአብሔር አንድ ቀን ማንም አፈርስ ምን ነው የምጠብቀው አላለም ወይ? ደግሞ ሰው ሊያፈርስ አይችልም አላለም። ስለለማ እኮ እንደውም ቤተክርስቲያን ምድራዊ ቤተክርስቲያን የሚፈረስ ጴንጤው እግዚአብሔር ሳስጨፈጭፍ ነበር እኮ ጣዖት አመለካቸው ቤተ ክርስቲያን ያረከሳቸው ብሎ ሳስረዳቸው ነበር። አሁን እንደዛ ነበር አልኩ እኮ። ግን ይጠብቃለሁ ማንም አይነካም ካለ እግዚአብሔር ማንም አይነካ። አሁን እኮ ባለፈው ምንድነው ማታ ጠየቁት ጥያቄ ላይ እግዚአብሔር ይሄን አደርጋለሁ ካለ ያደርገዋል፣ ይጠብቃለሁ ካለ ይጠብቃል፣ ማንም አይነካም ነው ያለው። ገባ? አንዴ አላህ የት ቦታ ላይ ነው እንጂ ካባን እኔ በቃ ማንም አይነካም ጣዖት መመለክባት ብሎ ተናገረው። ጴንጤው እንደዛ ከሆነ የት ቦታ ላይ ነው አንተ አላህ ራሱ ካባን ይጠብቃታል ጣዖት አይመለክባትም የሚለው ከየት ነው ያመጣው? አሉ ካባን ይጠብቃታል የሚል ኪዳን የለም። የት ለማለት የለም አሳየኝ ያለ ከሆነ አላውቅም እስካሁን እንደዛ ይመስከሳኛል። እሺ ላውጣልህ። እሺ አውጣልህ። እስከዛ ችግር ለማውጣልህ አለ። አውጥተህ ታርጋ ብስ ከዛ ቀጥል
አውጥተህ ታነበዋለህ። እሺ አየህ፣ አንብበው ታወጣና ታነበዋለህ። በእንግሊዝኛ ወይ ደግሞ ወደ አማርኛ ተርጉሜ ማለት ነው። እንግሊሹን ነው የምታነበው፣ እንግሊዝኛውን ነው የምታነበው። ምንም ችግር የለውም። እሺ፣ ሰላም አለይኩም ጀማ፣ እንዴት ናችሁ ሁላችሁም? እኔ ያለው አልሐምዱሊላህ። ተገናኘን ከሁለት ቀን በኋላ መሰለኝ እና ፖስት ያደረኩት ቪዲዮ አለ ጋይስ። ሁላችሁም ገብታችሁ የውይይት ጥሪ ሳይሆን አክሰፕት ያደረኩበት ነው። አንድ ወገናችን ዲቤት ጠርቶናል። ያንን ዲቤት አክሰፕት አድርገናል። ሁላችሁም ሼር አድርጉለት ገብታችሁ። እንግዲህ የኢምራን ፕሮግራም ደግሞ ሮብ ነው ጋይስ። የኢምራን ፕሮግራም ሮብ ነው። ምናልባት ወገናችን የሚስማማ ከሆነ ከሮብ በኋላ እናደርገዋለን። ኢምራን ከምሽቱ 3 ሰዓት ሮብ ፕሮግራም አለው። ሁላችሁም እንዳትቀሩ፣ ለሰውም ሼር አድርጉ። ይሄኛው ደግሞ ከዛ በኋላ ነው የሚሆነው። አክሰፕት የሚያደርግም ከሆነ ውይይቱ የሚቀበል ከሆነ ማለት ነው ሳምንት ምናምን በኋላ ነው የምናደርገው። ገብታችሁ ግን አሰራጩለት፣ በደንብ እንትን አድርጉ፣ አድርሱለት። እንዲሁ ደግሞ ሜንሽን አድርጉት ኮሜንት ላይ። ሁላችሁም ገብታችሁ እንትን በሉ። ሁላችሁም ፖስት ያደረኩት ቪዲዮ አለ፣ የመጨረሻውን ቪዲዮ ሙስሊሞች ገብታችሁ የውይይት ጥሪ ነው አክሰፕት ያደረግንበት። ያንን ሁላችሁም ማሰራጨት አለባችሁ። ለክርስቲያኖችም ለውይይቱን ለጠራን ወገናችንም ሼር አድርጉለት እና ወገናችን ማስረጃ እስኪያመጣ ድረስ ጴንጤው ማስረጃ እስኪያመጣ ሁላችሁም አንድ ጊዜ ደርሳችሁኑ። ፖስት ያደረኩት የመጨረሻው ቪዲዮ አሁን ፖስት ያደረኩት ማለት ነው የውይይት ጥሪ ነው። አንድ ወገናችን ጠርቶን ያን አክሰፕት ብለናል። ስለዚህ ያንን ማሰራጨት አለባችሁ። እንጠብቃችኋለን። ሁላችሁም ጀዛኩሙላሁ